ያደርገው ነገር ተጠያቂ ታሳሪ ተበዳዮች ነን እኛ። ለልጆቻችን መጠየቅ ደክሞን ሳይሆን ነገር ግን ምንም አይነት ከሌናቸው የሚባል ነገር ስለሌለን መብት እያጣን ነው። ኤምባሲዎች ግን እውቅና ቢሰጡን ቅድም አሲያ እንዳለችው ፊሊፒኖች በተርፍላይ የሚባል ግሩፕ አላቸው በየሀገሩ። ያ ግሩፕ በሰከንድ ደቂቃ አይደለም እምላችሁ በሰከንድ ችግር ተፈጠረ የሚባል ቦታ ይደርሳሉ። እኛ ስንደርስ ግን መጀመሪያ ፖሊስ የሚይዘው እኛን ነው። ማናችሁ ባለፈው ልጅቷን ስናወጣት እዚህ ይላችኋል አይደለ? እኔ በጉልበት ገባው፣ ሌሎቹን ግን ደጅ ላይ ያዟቸው። እኔ ፖሊሶቹን እናንተ ራሳችሁ ለምን ገባችሁ የታለ ፍቃዳችሁ የሚለውን ንግግር አንዳንድ ቃላት መርጠው ቻችንን ደጅ አስቆማቸዋል። ሌላም ቦታ ሄደን የተከለከልንባቸው አሉ። ከዚህ በፊት የታሰረች እህታችን አለች፣ መሲን ታስታውሳላችሁ። ይሄ ሁሉ የሰው ለማትረፍ ስንል ነው። ግን ለዚህ ደግሞ እውቅና እኛ ደሞዝ ይከፈለን አይደለም፣ በገንዘብ ተባበሩን አይደለም፣ ትራንስፖርት ስጡን አይደለም፣ ትኬት አይደለም፣ ምንም የምንፈልገው ነገር የለም። አትሊስት እኛ እናቃቸዋለን የሚለን እንፈልጋለን። ምንም ነገር ለማድረግ ሀገር ውስጥም ለመስራት ከሀገር ውጭም ለመስራት ዛሬ የስንት ሀገር ሰው ተሰባስቦ ነው የስንት ቦታ ሆነን ነው ተሰባስበን አንድ ነገር የተደረገው። ግን ማንንም እነከሪ ናቸው ካልተባለ የትም ቦታ የለንም። ሀገር ውስጥ የሚሰራ ነገር ስላለ ነፍኬ ነካልድ እነሱ ተራሯጡ። ግን ደጅ እዚህ ኢማራት ውስጥ ወይ ሳውዲ ወይ ኩዌት ኳታር ውስጥ የሚጨረስ ነገር ቢኖር ምን ነበር የሚሆነው? ምንም አይደረግም ነበር። በየሄድንበት ማናችሁ እየተባለን እንመጣ ነበረ። ይሄንን ኢትዮጵያ ያላችሁ ሰዎች ድምጽ ሆኖልኛም ትክክል። እዚህ እኮ ኤምባሲዎችም ሆኑ ኮሚኒቲዎች እንኳን በስነ ስርዓቱ ስልክ አያነሱልሽም። አንድን ተበዳይ በነፍስ ለመድረስ ከተፈለገ እውነቴን ነው የምልሽ ሙኒትዬ፣ አንድ ስልክ ደውለሽ ከ4 ሰዓት ከ5 ሰዓት በኋላ ምንድነው ብለው መልስ የሚሰጡሽ ማለት ነው። እሱ ነው ነገ በቃ የሰው ህይወት ካለፈ በኋላ የሆነ ችግር ከደረሰ በኋላ ነው እነሱ ራሳቸው ኮንታክት አሁን ትናንትና የደማም ኮሚኒቲ፣ የሪያድ ኮሚኒቲ፣ የከሚስ ምሽት ኮሚኒቲ፣ የመካ ኮሚኒቲ ያልደወልን ነገር አላለች። እንግዲህ እቺ ልጅ አስቢያት፣ ከሀገሯን የመጣችው ምን አታቅ የገጠር ልጅም እኮ ቢሆን እኮ ጠዋት ወጥቶ ከብታ ዙሮ ምንም ብሎ ምን ይላል እኮ። ያለችበት ቦታ በረሃ ነው። ለሊት አለች እንትን አውጭ ይባላለሁ አለች። ይሄ ምንድነው በሆነ ነገር ሳህን ላይ ተደርጓለች። አውጭ ይባላለሁ አለች። አወጣለሁ አለች። ማን እንደሚበላው ምን እንደሚበላው አላቅም አለች። ጩኸት ሰማለሁ አለች። እንደዚህ አይነት ጩኸት ሰምቼ አላቅም አለች። ምን ውስጥ እንዳለሁ አላቅም። እስቲ እህቴ ማውጣት ከቻልሽ እኔን ከዚህ ውስጥ አውጪ። እሷ ሴትዮዋ ተዋወቂያት ብላ እኔ ፈገግ እያልኩኝ ማለት ነው። እሺ ምን እያልኩ እኔ ነፍሴ ልትወጣ ልጅቷን ስሰማት፣ ከዛ የት ነው ያላችሁት አልኳት። ከዘጋሁኝ በኋላ ማለት ነው እንጀራ ገዝተን አስረን በእንትን አድርገን ምግብ ሰጠናት ማለት ነው። ስጫት ይሄ አምሯታል ብለን ማለት ነው። የት ነው ያላችሁት የት አካባቢ ናችሁ ስላት አሌ አይንና ዱባይ መሀል ላይ ነን ያለ ነው አለች። ከዛ እኔ ደግሞ አሌን ነኝ ከአሌን ነው ዱባይ እየሄድኩኝ እንትን እምለው ማለት ነው። ፀጉር ቤቴ ዱባይ ነበር። ከዛ ምን አልኳት በቃ እኔ አሌን ስለሆንኩኝ እደውልልሻለሁ። ሄጄ ማየት ፈለኩ ያለችበትን ቦታ ልጅቷን ማለት ነው። ለብትሻል ሄጄ ማየት ፈለኩ። ስልኳን እደውልልሻለሁኝ አልኳት። ከዛ እሺ አለች። እንጀራውን ምኑን ሰጠናት። ስደውልላት አታነሳም። ከፀጉር ቤትም ቀረች ሴትዮዋ። የት እንደገባች ያችን ልጅ አላሁ አለም። እንግዲህ ልጅቷ ወላሂ ድምጿ ጆሮሽ ላይ ነው የሚያቃጭለው። የት እንደገባሁ አላቅም። ፈረሶች አሉ 2 ፈረሶች፣ ጥቁር ፈረሶች። ለሊት ላይ አውጭ ይባላል ይሄው ነገር አወጣለሁኝ አለች። ጩኸት እሰማለሁ፣ እንደዚህ አይነት ጩኸት ሰምቼ አላቅም አለች። ግራ ገብቷት ማለት ነው። አሁን እቺ ልጅ እዛ ቦታ ላይ ጭንቅላቷ ነካቢ ያረጋት። ምክንያቱም የምታወራው ሰው የለም፣ ጉዷን የምትነግረው ሰው የለም። አሁን ሰው ያልተረዳው ምንድነው እነዚህ ኤጀንሲዎች ገንዘቡን ብቻ መቀበላቸው እኮ አይደለም፣ ኃላፊነት አለ እኮ ሪስፖንሲቢሊቲ። እቺ ልጅ የት ነው የገባችው? የገባችበትስ ቤት ውስጥ ምንድን ነው ያለው? አሁን አንድ ሰው ለስራ የሄደ ሰው አዚዛዬ፣ እኔ እውነት ለመናገር ለእንጀራ ነው የወጡት እህቶቻችን አይደለም። አንድ ቤት ውስጥ የሆነ ችግር ከሌለባቸው አስወጡን አይሉ፣ የሆነ ችግር ከሌለ። ምክንያቱም ገንዘብ ስለሚፈልጉ መስራት ስለሚፈልጉ
ችግር አለብኝ ብለው ግን በሚደውሉላቸው ሰዓት አንድ ያነሱላቸዋል ወይ ሁለት ያነሱላቸዋል ወይ ደግሞ ለራሳቸው ጥቅም ለማግኘት 3 ወር ቆይና ከዛ ሌላ ቤት ቀይርሻለሁ ትላታለች። 3 ወር በምትቆይበት ጊዜ እኮ ይቺ ልጅ ልትደፈር ትችላለች። ኦኬ ልትመታ ትችላለች፣ ልትራብ ትችላለች። ሁሉም ቤት አይደለም እልሽ። በጣም ስርዓት ያላቸው አረቦች እንዳሉ እናውቃለን። አንዳንዱ ደግሞ የመጣ አለ። መጤዎች እኮ አሉ አይደለም። አሁን እንግዲህ ይቺ ልጅ የገደላት ሎካል አይደለም። ዩሲ አሁን ይቺ ልጅ የገደላት ግብፃዊ ነው፣ እዛ ሀገር የመጣ እንደዚህ 3 ወር በሚኖሩበት ሰዓት ላይ ስንት ግፍ እንደሚደርስባቸው አላህ ብቻ ነው የሚያውቀው እህቶቻችን ላይ። ይሄንን ግን የሚያይ የለም። እንደ ኤጀንሲ እኮ ከመንግስት ፍቃድ ተሰጥቶት ነው አይደለም የሚሰራው። አዚዛ ኤጀንሲ እኮ ሊጠየቅ ይገባል እኮ። ኤጀንሲንም የሚከታተል ሰው መደረግ አለበት። የምር እኔ በጣም ነው የሚገርመኝ። ማለት ወርውረው ብቻ 3 ወር እንደምንም ብለሽ ቻይ። ለምን ሌላ ቤት ስትቀየር የሚከፈል ገንዘብ ስላለ። የዚች ልጅ ህይወት በገንዘብ ነው እንዴ? ያ የሚከፈለው ገንዘብ እኮ ይችን ልጅ እያሳጣት ነው ያለው። እያጣች እኮ ነው ራሷን ያለችው። ብቻዋን ታወራለች፣ ከዛ ወደ እብደት ትሄዳለች። እንዴ ማንም 3 ወር እሷን በምትጠብቅበት ሰዓት የሚከፈላትን ገንዘብ እስከሚከፈላት ቤት ለመቀየር እሷ ገንዘቧን እንዳትከስር ማለት ነው። እሷ ገንዘቧን እንዳትከስር። በዛ ሰዓት ግን እህታችን ምን ትሆናለች? ወይ ትታመማለች። ከአገር ቤት ሊሰራ የወጣ ሰው ቅንጦትን እንደማይፈልግ እናውቃለን። ከአገር ቤት የወጣ ሰው የሆነ ችግር ከሌለበት ከዚህ ቤት አውጡኝ አይሉም። የኛ ልጆች የሆነ ጫና ከሌለባቸው 100% ይሄ 80-90% እርግጠኛ መሆንበት ነገር። ምክንያቱም ከሀገሯ የወጣችው ቤተሰቧን ጥላ የወጣችው ልትሰራ ነው። ችግር ከሌለባት አስወጪኝ ብላ አደውልላትም። ኤጀንሲዎች ግን ሲደወልላቸው ቆይ 3 ወር ጠብቂኝ፣ ምክንያቱም እዛኛው ቤት ደግሞ ስታስገባ ከዛኛው ብር ስለምትቀበል። ይሄ በጣም መስተካከል ያለበት ነው። ኤጀንሲዎችን ኃላፊ እነሱን የሚከታተሉ ሰዎች ኤጀንሲ እኮ ኤጀንሲነትን እሰራለሁ ብሎ ፈቃድ አውጥቶ ነው አይደለም እየሰራ ያለው። እነሱን ራሱ የሚከታተለው ሰው ይሄንን ላይ ይገባል። እሙ ሰብሬን ወንድም ካልድን አስገቢ ከታች ነው ወንድም ካል እኔ ልውጣሽ። በቃ የሚያሳዝነው ወላሂ ለአዝም በጣም ነው የሚያሳዝኑት። ታው እንዲገባ አሁን ይቺ ልጅ የገደላት ማን ነው? ግብፃዊ። እኔ ሎካሎች አለለም። ሎካሎች እህትራም አላቸው። ሎካሎች ትክክለኛ ሳዑዲ የተወለዱት እርስ በርሳቸው የሆኑን ነገር ሊሆኑ ይችላሉ። ግፍን ግን ይፈራሉ። ሎካሎች ብዬን ያልጠቆሙ። አሁን ይቺ ልጅ የገደላት ምናዊ ነው? ግብፃዊ አሉ ሎካሎች። ምሳ ቀርቦላቸው ለራስሽ አቅርበሻል ወይ መጀመሪያ ለራስሽ አቅርቢ ብለው የሚሉ ሎካሎች እንዳሉ እናውቃለን። አሉ ሁሉም አንድ አይደለም። አሉ በጣም ጥሩ ሰዎች አሉ። ካሊድን በትልቁ አርጊው። ካሊድ ኔትወርክ የለህም መሰለኝ። ካሊዶ ኔትወርክህን አስተካክልና ክፈት። ልቤ ደነገጠ። እሺ ሱብሃንአላህ። የምታውቂው ሀገር እንኳን እኮ ስትሄጂ ያለውን እኮ ቤትሽ እየጠበቀሽ እንደሆነ የምታውቂው ሀገርሽን ለቀሽ ስትወጪ ያለ ስሜት አለ። እንኳን አይደለም ሰው ሀገር ላይ ቋንቋ ማታቂበት፣ አየሩን ማታቂበት፣ የት ቤት እንደምገቢ ማታቂበት፣ እዛ ቤት ውስጥ ያለ ስንት አይነት ባህሪ ያለው ሰው ነው ያለበት። ቤት ውስጥ ጎረምሳ አለ፣ ወጣት አለ፣ ምን አለ። እዚህ ላይ ግን በጣም ሊሰራ ይገባል። እንደው አይ ወላሂ ፊሊፒን እኮ ያላቸው ክብር እኮ ለፊሊፒን እኮ ያላቸው ክብር እኛ እኮ ነን እኮ እንደዚህ ሆነን እኮ እኛ ለምን እንደዚህ ሆነን? ለምን የኛ ልጆች እንደዚህ እንደ ርካሽ ተደረጉ? እዛ ሀገር ላይ መጀመሪያ ከላይ ያለው ስላላስተካከለ እኮ ነው። ከኤጀንሲው ስላላስተካከለ የፊሊፒን ለነሱ እንዴት እንደሚከራከሩላቸው እኛ ልጆች ከነሱ አንሰው ነው። የኛ ልጆች ይፈጋሉ ከነሱ በላይ ከፊሊፒን በላይ ወላሂ የኛ ልጆች ይፈጋሉ። አየችኝ አላየችኝ ብለው አይደለም የሚሰሩት ኢትዮጵያውያኖች። ልንገርሽ ፍግት ነው የሚሉት። ልክ ነው ግን አላህ ሱብሓነሁ ወተዓላ በቃ አቅ ነበር እንዴት አረግ እንደወጣው ካሊድ ኔትወርክ አስቸግሮታል መሰለኝ። ለማዚ ስልክ እየገባበት ነው። አዎ አውቃለሁኝ። ፊሊፒኖች ሲሰሩ አውቃለሁኝ። ሲያዩ ነው፣ ሰዎቹን ብቻ ሲያዩ ነው። የኛ ልጆች ግን መፍጋት ነው ስራቸው። አብረው አንድ ቤት የሚሰሩ ካሉ ጠይቋቸው። ሙኒት ዋጁጁ ወሰላም አለይኩም ሁላችሁ። አየር መንገድ ቢዘጋስ ይላሉ። እንደው ካላንፋዲ እኮ ናችሁ ወላሂ። ወአለይኩም ሰላም እንዴት አመሻችሁ? ወአለይኩም ሰላም ወራህመቱላሂ ወበረካቱ። አየር መንገድ አይደለም ይሄ፣ ከአየር መንገድ ጋር የሚያገናኘው አይደለም።
ይሄ እኮ በጣም ሲምፕል ስራ እኮ ነው። እዛ የተቀመጡ አሉ ኤጀንሲ ተብለው ከኤጀንሲ ጋር ሲስተካከል፣ በዛ ደግሞ በጫካ የሚወጡት ወንድም ካሊድ ሚዩትህን አንሳና እንዴ ተናገር ወንድሜ፣ እኔም ልወጣ ነው። ኖ ይሄ ዝም የሚባልበት ጉዳይ አይደለም። ዝምም ሊባልበት አይገባም። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ይሰማል? አዎ ትሰማል። ይሰማል ወንድም ካሊድ ይሰማል። ቡና የቀዘቀዘ ይሰማል? አሲያ አዎ ትሰማለህ ወንድም ካሊድ። እንደው ባይደውሉበት፣ ወይኔ ደወሉበት። አሁንም ኔትወርክ የለውም መሰለኝ። ኢንዲቪጁዋል ላይ አይደለም መሰለኝ። ቆይ የሳውዲ አረቢያ ጉዳይ መፍትሄ ሊደረግበት ይገባል። እዚህ ያሉትን የሚመለከታቸው አሉ። አዘዛይ በጣም እየተቸገሩ ነው ያሉት። ገብቶሻል? ይሄ የእግር መንገድም ስላለ እዚህ ያሉት ስራውን መስራት ራሱ እየተቸገሩ ነው። ድረሱልን ስንላቸው አይደርሱ። የማይደርሱበት ደግሞ የራሳቸው ምክንያት አለ እና ጌቶቹ